መጋቢት 11 በነበረን ጉዞ ላይ ሰው ከየት ከየት መጣ የሚለውን ከሩቁን ጀምር። እሺ። ከአሜሪካ፣ እሺ። ከካናዳ፣ እሺ። ከመቀሌ፣ እሺ። ሳውዲ አረቢያ እሱን አላየሁም አለ። ከሳውዲ፣ እሺ። እንግዲህ የሩቁ ነው እና ከጎጃም ደንበጫ ያወጣት ልጅ ከጎጃም ደንበጫ የመጣ ሰው አለ። ለዛውም በዚህ ክፉ ሰዓት ማለት ነው። አዎ የ3 ወር አራስ በአሁኑ ጉዟችን ተገኝታለች። በጣም የገርመኝ ነገር የ3 ወር አራስ ሰሜን ሸዋ አምደው ሚካኤል ድረስ ተገኝታለች። አርሲ ነገሌ። እኔ የገረመኝ ከሁሉም ደግሞ ሙስሊሞችም መጥተዋል። ሁልጊዜም ለምሳሌ ከሳውዲ አረቢያ የሚመጡት እንደዛ ነው እንዴ? አዎ። እሺ ጥሩ። ምን ጊዜ እና እነዚህ መጥተዋል። በጣም ብዙ አለ። ብቻ በዚህ ከጅማ የመጣ ሰው አለ። ከጅማ ከወሊሶ ከመቂ ምናምን ከዝዋይ ከአሰላ ከናዝሬት ከደብረ ዘይት ብቻ ከአዲስ አበባ ብቻ ያልሆነ ብዙ ሰው መጥቷልና ሚዲያው ተደራሽ እየሆነ ነው። ይሄ በጣም ገርሞኛል። በተለይ ጫካ ውስጥ ሁሉ እየታየ እንደሆነ በጣም ደስ አለኝ። እግዚአብሔር ይመስገን። ይሄ ሁሉ ያደርገው እኛ አይደለንም። እኔ ለአምሮ ሚካኤል ኃይል ነው። የሚገርም ነገር ማለት ነው። አንድ ልጅ ከየት መሰለ የመጣው ከእንትን ከሞያሌ ጠረፍ ነው የመጣው እና የመጣው ማርያም እዚህ ማለት ነው 6 ቀን ቆይቷል። ናፍቆቱ እንዲህ የሆነ ነገር ቢያጋጥመኝ ቀኑ ከደረሰ በኋላ ሲሄድ መንገድ ላይ ብሎ ማለት ነው እማምላክ ጎሮ አካባቢ አልጋ ተከራይቶ 6 ቀን ማለት ነው በናፍቆት በጉጉት ምን ያህል ሰው እግዚአብሔር ነው ምን ያህል እግዚአብሔር በልቡ ያደረበት ሰው እንዳለ ተማርኩ ከሱ ማለት ነው። እነዛስ የመቀሌዎቹ በ27 ጉዞ አለ ብለው ማለት 27 ነበረ ጉዞ እና ስልክ ደውለን ነበረ። በሰዓቱ ያልሰሩልኝ ስልኮች አሉ። ከነዛ መካከል እንግዲህ የነሱ አንዱ ሊሆን ይችላል ብዬ ተስፋ አደረግኩኝ። በ26 በረው አዲስ አበባ ገብተዋል። ከዛ አይደለም በ25 ነው የገቡት። በ26 እዚህ አርፈው በ26 ደወሉልኝ። ትናንት ገብተናል ከሰዓት አሉ። ከየት ነው የገባችሁ ስል ከመቀሌ። እንዴት ጉዞ አለ በቃ ውሃውን ማርያም አስበዋል። ስንት 2 ናቸው ለሁለት ሰው ስንት ወጪ እንዳወጡ እንግዲህ አስቡ። እና ወይኔ ያልኩኝ በቃ በግል ላደርሳቸው በቃ እንትን አልኩኝ። እግዚአብሔር ነው በጣም በቃ አሰብኩኝ። በቃ ተጨነቁ እና ያለውን ነገር ነገርኳቸው። እንዴት ይሻላል አልኳቸው። ወይ በግል ምናምን ስለው አይ በቃ እስኪ ላስብበት ምናምን አሉና ከዛ በኋላ ከቆይታ በኋላ አይ በቃ ከእናንተው ጋር ብንሄድ እንግዲህ ባልና ሚስት ናቸው። ቤት ንብረት ልጆች ተው ነው የመጡት። ግን 15 ቀን እዚህ ተቀመጡ። አስበዋል። የመጡት በስንት ነው? በ25 ጉዞ ወደ ተሽፍት ተደርጓል። በ11 ቀኑን ቁጠረው። በመሀል ስንት ቀን ቆዩ አይደል? 10 ምናምን ቀን 15 ቀን ቆይተዋል ማለት 15 ቀን ሙሉ እዚህ አዲስ አበባ ይህንን ጉዞ ለመጓዝ እኔ በጣም መቼም ከአእምሮዬ ማላወጣው ማረሰው እንደዚህ አይነት መጽሐፎች። ይሄ ምንድነው? መጽሐፍ ቅዱስ ነው። እንግዲህ ንዋያተ ቅድሳት እዚህ ቦታ ላይ የሚገርም ነገር አሁን መቁጠሪያ አለ። መቁጠሪያው ላይ ቅድም እያሳየው ነበር አይደል? እዚህ መስቀል ላይ እንግዲህ የአምደው ቅዱስ ሚካኤል እምነት ገብቶበታል። እስኪ ለጥናት ዳግሮስ እንዴ አውጅም ይሆን ከታች በኩል የተበሳ ነው ለካ ያው እንትን ይባልና ማሽን አለ። የራሱ ማሽን ይበሳና እዚህ ውስጥ የቅዱስ ሚካኤል እምነት ነው የሚገባበት ማለት ነው። አሁን ይሄ አይወጣም ምን አይልም። አጋንንት እየተቃጠለ ነው ከውስጥ የሚጋለጠው ማለት ነው። የመስቀሉ ኃይል አለ። እንደገና ደግሞ የአምደው ቅዱስ ሚካኤል ቃል ኪዳኑ አለ። እሱ ብቻ አይደለም፣ ቅዱሳን ስዕላት አሉ። የአምደው ቅዱስ ሚካኤልን ስዕል አድህኖ መውሰድ ማግኘት የምትፈልጉ ሰዎች በሀገር ውስጥ ሆናችሁ በውጭ ሀገር ያላችሁ ሰዎች መቁጠሪያ አለ። መቁጠሪያው ላይ እምነት አለ። የማን እምነት ካላችሁ የአምደው ቅዱስ ሚካኤል እምነት አለ። እዛው ፊት ለፊታችሁ ሰርተን ልናሳያችሁ እንችላለን። በተግባር ግን በጣም ተአምር ሆኖብኛል። ግን አሁን ዛሬ ነው ያየሁት። እስከ ዛሬ እዚህ ጋር መቁጠሪያ እንዳለ አውቃለሁ። እዚህ ቤት ግን እምነት ግን አላውቅም። ተመልከቱ። ግን ይሄ መስቀል ነው። ከውስጥ በኩል ደግሞ ተሸርሽሮ የአምደው ሚካኤል እምነት አለው። ይሄ ከባድ ስራ ነው። እውነት የሚገርም ነው። እና ይሄን የምትፈልጉ ካላችሁ በብዛትም በፍሬ የምትፈልጉ ካላችሁ እዚሁ መምህር ጋር አለ።
የሚዘጋጀው ያው እዚሁ ብቻ ነው። መጽሐፍቶችም አሉ። እንደገና እንደዚህ አይነት ፎጣዎች የምትፈልጉም ካላችሁ የለበሳቸው አይነቶች እንደዚህ ነገሮችም ያው መምህር አሁን ጀምረዋል። እግረ መንገድን በዚሁ ይህንንም ብሰራ ለእኔም ለኑሮ ድጎማ ሊሆን ይችላል ብለው ነው። ይሄ ማለት አጋንንትን የሚቀጠቅጥ የሚያቃጥል መቁጠሪያው አለ፣ መስቀሉ አለ፣ ያምደው የቅዱስ ሚካኤል እምነት አለ። እንደገና ደግሞ የአምደው ቅዱስ ሚካኤል አሁን ለምሳሌ ይሄን እንደዚህን ታያለህ አይደል? እነዚህን ቅዱሳን ስዕላት ቤታችሁ ውስጥ ጸሎት ቤት ማሰራት ከፈለጋችሁ እዘዙ፣ መታችሁ ቢሮም ማዘዝ ትችላላችሁ። እምነት ያለው መቁጠሪያም ከፈለጋችሁ የአምደው ቅዱስ ሚካኤል ስዕል አድህኖ የምትፈልጉ ሰዎች ካላችሁ ቃል ኪዳኑን ለቤታችሁ ይዛችሁ ሂዱ። በእውነት ይሄ ለምን ጊዜ አብሯችሁ የሚጠብቃችሁ የምትጠቀሙበት ቦርሳችሁ ውስጥ አድርጋችሁ ሴቶች እህቶቻችን መኪናችሁ ውስጥ አድርጋችሁ በሚመቻችሁ ውስጥ ቦታና ሁኔታ ሆናችሁ በዚህ አጋንንትን ርኩስ መንፈስን ማሳፈር ትችላላችሁ ማለት ነው። በጣም ደስ ይላል። እንደምትመለከቱት ቁጭ ባላችሁበት ሁሉ መቀጥቀጥ ትችላላችሁ። እግዚአብሔር የተመሰገነ ይሁን እና በዚህ ልክ እየተዘጋጀ ነው። ቢሮአችንም በጣም ከፍተን እየጠበቅን ነው። በጣም ቆንጆ ነው፣ ደስ ይላል። እና ይሄ ደግሞ መጽሐፍ ቅዱስ ብቻ አይደለም፣ ሌሎችም አሉ፣ ድርሳናት፣ ገድላት በዚህ ልክ በጣም የሚያምር ሳቢ ለአይንም ለመጸለይም ለመያዙ የምትመለከቱት እስኪ እዩት። እስኪ አሁን ይሄ መጽሐፍ ቅዱስ ነው። ድርሳናትም በዚሁ ልክ አሁን 3 ድርሳናት የቅዱስ ሚካኤል ድርሳን አለ፣ በዚሁ ልክ ነው። እንደዚህ ማሰራት እዚህ ላይ ለምሳሌ ከዚህ በፊትም ማስተላለፊያለሁ የተዋህዶ ልጆች እዚህ ላይ ቤታችሁ ውስጥ ጸሎት ቤት ካላችሁ ይሄ መቁጠሪያ ካላችሁ ይሄ ካላችሁ እዚህ ላይ እየሰገዳችሁ በመቁጠሪያ እየቀጠቀጣችሁ ጸሎት ካደረጋችሁ እርኩስ መንፈስ አጋንንት ወዲያውኑ ይጋለጣል፣ ይሸኝላችኋል ማለት ነው። በስልክ እየተሸኘላቸው ያሉ አሉ። ቪዲዮ አይተው እንግዲህ ከዚህ በፊትም እናንተም ብለዋል ሰምተሃል። እዛ እንትንም ጉዞም ላይ ቪዲዮ አይቼ ምን እያሉ ነበረ? አንድ እናት ቪዲዮ ልጄ አመጣችና አሳየችኝ። ከዛ ያንን ቪዲዮ እያየው ጓደኛ ጎረቤትን ጋበዝኳትኝ። ያንን ቪዲዮ እያየች ወዳው አስመለሰች፣ ጣላት፣ ወደቀቻል። እና እንዴ ቪዲዮ አይታ እንደዚህ ከተደረገላት እኔ ቦታው ላይ ብደርስ ምን ያህል በረከት እና ድነት አገኛለሁኝ ብዬ መጣሁኝ ብለው እኔ አምደው ቅዱስ ሚካኤልን ብዬ የምነግራችሁ ትልቅ እናት ናቸው። ቪዲዮውን በማየት የተደረገውን የድነት አገልግሎት የእግዚአብሔርን ድንቅ ስራ አይተው ከአጠገባቸው አብረው ሲያዩ የነበሩ ሰዎች ቪዲዮውን በማየት ብቻ መንፈስ እያዘላቸው ከውስጣቸው የነበረ መርዝ ገዳይ መርዝ ሲወጣላቸው ሲያዩ እዚህ ደጅማ ታምረኛ ነው መሄድ አለብኝ እና መጡ። እግዚአብሔር የተመሰገነ ይሁን። ያው በረከቱ ተሳትፈው ተመልሰዋል ማለት ነው። በጣም ጥሩ፣ እግዚአብሔር ይመስገን። እና እጣን፣ ዘቢብ፣ ጧፍም የምትፈልጉ ካላችሁ ያው እዚሁ ቤት መምህር ጋር አለ። ይህንም ማዘዝ ትችላላችሁ። በየትኛውም ቦታ ሆናችሁ ብታዙ ሊያመጡላችሁ ዝግጁ ናቸው ማለት ነው። ማንኛውንም ገርላት፣ የመስቀል አጥር ጸሎት አይታት ከሆነች የሰይጣን ማባረሪያ የመስቀል አጥር ጸሎት አባቶች በበረሃ ሰይጣንን የሚያስሩባት የምትል መጽሐፍ አለች። እሷ አለች። እሷ መጽሐፍ እንግዲህ በአሁኑ ሰዓት የጠፋች መጽሐፍ ነች። እኔ ግን ያው ለምዕመኑ ያስፈልጋል ብዬ የገባችበት ገብቼ እጄ ላይ አግኝቻታለሁ እና ተጠቀሙ ነው። ማንኛውንም ንዋያተ ቅድሳት መገልገያዎች እዚህ ታገኛላችሁ። ድርሳናት፣ ገድላት፣ የመጽሐፍ ቅዱስ መቁጠሪያ እንደነገርኳችሁ ብዙ መደጋገሙ ብዙ አስፈላጊ አይሆንም እና መጠቀም የምትፈልጉ ሰዎች ተጠቀሙ። ኑዳኑ ነቷፈወሱ መልእክታችን ነው። በጣም ጥሩ። የ3 ወር አራስ በአሁኑ ጉዟችን ተገኝታለች። በጣም የገርመኝ ነገር የ3 ወር አራስ ሰሜን ሸዋ አምደው ሚካኤል ድረስ ተገኝታለች። እሷ በነገራችን ላይ በቃ የጀርባ አጥንት ይመስለኝ። እውነት ነው። ለምን ጥሩ ነው። እንደጀመርኩ አካባቢ ያንን ቦታ እንትን ያለችውና በጣም ሳፖርት ነው የምታደርገኝ። በጣም እሷም ሆነ ባሏ አይዞ እያሉኝ በሀሳብም በገንዘብም እየደገፉኝ ያሉ ናቸው። አረታው እውነት ነው እና በጣም አደንቃለሁኝ። እግዚአብሔር የተመሰገነ ይሁን። በቃ በጣም ግሩም እግዚአብሔር ይስማሽ። እውነት በተለይ እቺ 3 ወር ራሷ በዛድራ ዛ መምጣቷ እንግዲህ የከፋ ነገር በውስጥ ነው።
አይደለ? አዎ በጣም አሁን ሰው ከፍቷል። እርስ በርስ ሆኗል። ደግሞ የአሁኑ ችግር በጣም ብዙ ሩቅ አይደለም። ከዛ ቤት አካባቢ አይወጣምና እንደው የአንድ ካምሽን ሁሉ እግዚአብሔር ወይም ደግሞ አምደው ቅዱስ ሚካኤል ያማልሽ፣ እግዚአብሔር ይማርሽ። እግዚአብሔር ይርዳል። በእውነት እግዚአብሔር ሁሉንም ይርዳል። ለምስክርነት ሁሉ ለምስክርነት ያብቃልን። ደግሞ አምናለሁ ምስክርነት ይመጣል በየጊዜው በየቀኑ። እኔ እንደው የተነገረውን ሁሉ ላላስተላለፍ እችል ይሆናል እንጂ በየጊዜው ነው የሚነገረኝ። እውነቴን ነው የምልህ፣ በየጊዜው በየቀኑ ነው የሚነገረኝ።